አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ከምናስደምጣቸው አበይት የቲክቫ ኢትዮጵያ መረጃዎቻችን መካከል ተስፋ ተሽጦልን ባዶ እጃችንን ቀረን ሲሉ የላዳ ባለቤቶች ቅሬታቸውን አሰሙም። ደብዛው ጠፍቶ የቆየው የአዲስ ስታንዳርድ ጋዜጠኛ ሚሊዮን በየነ መለቀቁንና በመንግስት የደህንነት አካላት ተይዞ እንደነበር የአዲስ ስታንዳርድ ዋና አዘጋጅ አቶ ዮናስ ከድር ተናገሩ። ስልክ ለመስረቅ በሚል በፈጸመው ጥቃት የሰው ህይወት ያጠፋው ግለሰብ በእድሜ ልክ ጽኑ እስራት መቀጣቱን የአርባ ምንጭ ከተማ ፖሊስ አስታወቀም። በተለያዩ ሀገሪቱ ክልሎች የታየ ያለው የነዳጅ ወይንም ናፍጣ መጥፋት በዜጎች የዕለት ዕለት ኑሮ ላይ እያሳደረ ያለው ጫና እየባሰበት እንደሆነ ተነግሯል። የተባበሩት አረብ ኤምሬትስ ከኦፔክ አባልነቷ ልትወጣ መሆኗን አስታውቃለች። ይህ ውሳኔ በኢራንና በእስራኤል አሜሪካ ጦርነት ምክንያት የዓለም ነዳጅ ገበያ በተቃወሰበት ወቅት መሆኑ የማህበሩ አባል ሀገራትና በቀጠናው ከፍተኛ ድንጋጤን ፈጥሯል ተብሏል። ውድ የቲክቫ ቤተሰቦች በዚህ ሰዓት አጫጭር መረጃዎቻችን እነዚህን ጉዳዮች በዝርዝር እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። ተስፋ ተሽጦልን ባዶ እጃችንን ቀረን ሲሉ የላዳ ባለቤቶች ቅሬታቸውን ለቲክቫ ኢትዮጵያ አሰሙም። ከዓመታት በፊት በአዲስ አበባ ከተማ ላዳ ታክሲዎችን በአዲስ እናቀርባለን በሚል የተጀመረው ስራ ባለመጠናቀቁ ለብዙዎች የቁጭትና የሐዘን ምንጭ ሆኗል። ከ5 ዓመታት በፊት በታላቅ ብስራት የተነገረው መርሃ ግብር ዛሬም ድረስ ሙሉ በሙሉ ተግባራዊ ሳይሆን መቅረቱ ሳያንስ በከፍተኛ የኑሮ ውድነት ጫና የሚኖሩ ሰርቶ አዳሪዎች ጥሪታቸውንና ገንዘባቸውን አስገብተው ያለ መኪና ያለ ገንዘብም ባዶ ሜዳ ላይ ቀርተው ይገኛሉ። እነዚሁ የቲክቫ ኢትዮጵያ ቤተሰብ አባላት የሆኑ የላዳ ባለንብረቶች በየቀኑ በስራ የምናገኘው ጥቂት ሳንቲም ቆጥበን ለቅድመ ክፍያ ያስገባነውን ገንዘብ መልሰን አላገኘንም፣ መኪናውም የውሃ ሽታ ሆኖ ቀርቷል ብለዋል። በሀገራችን ባለው ከፍተኛ የዋጋ ግሽበት ምክንያት ያኔ ያስገባነው ብር ዛሬ ዋጋው ረክሷል፣ ገንዘባችንም የለም፣ መኪናውም የለም ሲሉ ቅሬታቸውንም አሰምተዋል። ብዙ የላዳ ባለንብረቶች 114,000 እና 130,000 ብር ከፍለው መኪና እንዲሰጣቸው ባለፉት 5 ዓመታት ቢጠይቁ መልስ አላገኙም፣ ፍትህም አልተሰጣቸውም። በአጭር ወር ትረከባላችሁ፣ በ3 ወር ወይንም በ1 ዓመት ትረከባላችሁ የተባለ የተነዛ ወሬም የውሃ ሽታ ሆኖ ቀርቷል። ዛሬ ላይ አሮጌዎቹ የላዳ ታክሲዎች በብልሽትና በእድሜ መግፋት ምክንያት ከስራ ውጪ የሆኑ ነው። የሜትር ታክሲ በመብዛቱም ተፈላጊነታቸው እንደ ድሮ መሆን አልተቻለም። አዲሱን መኪና ተስፋ በማድረግ ስራ ያቆሙ መኪናቸውን በ40 እና በ50 ሺህ ብር አቅልጠው የሸጡና ብር የጨመሩ ታርጋና ልብሬ የመለሱ አባላት ዛሬ ቤተሰቦቻቸውን ለማስተዳደር አቅቷቸው በከፍተኛ ችግር ውስጥ መሆናቸውን ተናግረዋል። ብዙዎች በየቤታቸው ያነቡ ነው። የኩላሊት ዳያሊሲስ የተደረገለት 130 ሺህ ብሩ እንዲመለስለት ጠይቆ ብሩ ሳይመለስ የሞተ ሰውም ጭምራል ብለዋል። እኛ ሰርቶ አዳሪዎች ነን የሚሉት ባለንብረቶቹ እንዴት አድርገን ከልጆቻችን ጎሮሮ ነጥቀን የሚያስፈልገንን ከማድረግ ተቆጥበን ያችን ገንዘብ እንዳስገባን እናውቃለን። ዛሬ ላይ ገንዘቡ ዋጋውን አጥቷል ወይ ገንዘባቸው ዛሬ ላይ ባለው የዋጋ ግሽበት ተተምኖ ይመለስልን፣ አሊያም መኪናው ይሰጠን፣ ፍትህ እንሻለን፣ ተስፋ ተሽጦልን ባዶ እጃችንን ቀረን ሲሉ የላዳ ባለንብረቶች በቲክቫ ኢትዮጵያ በኩል ድምጻቸውን አሰምተዋል። የላዳ ታክሲዎች በአዲስ ይቀየራሉ የሚለው ዜና ከዓመታት በፊት በስፋት ተነግሯል። ኤላውቶ የተባለ ድርጅት አማካኝነት መንግስት ቴክኒካል ድጋፍ አድርጎ አሮጌ መኪኖች በአዲስ ተቀይረው እንደሚሰጡም ተነግሮ ነበር። ወደ 10,500 ባለላዳዎች ከየትም ብለው ቅድመ ክፍያ የተባሉትን ብር ከፈሉ። ከዚያ ውስጥ አዲስ መኪና ያገኙት 3,000 የሚደርሱ ብቻ ናቸው። ሌሎች ዛሬም ድረስ ገንዘባቸው ሳይመለስ መኪናም ሳያገኙ ሰሚ ካለ ፍትህ ያለ በማለት እየጮሁ ይገኛሉ። ደብዛው ጠፍቶ የቆየው የአዲስ ስታንዳርድ ጋዜጠኛ ሚሊዮን በየነ መለቀቁንና በመንግስት የደህንነት አካላት ተይዞ እንደነበር የአዲስ ስታንዳርድ ዋና አዘጋጅ አቶ ዮናስ ከድር ተናገሩም። የአዲስ ስታንዳርድ ዋና አዘጋጅ አቶ ዮናስ ከድር ለቲክቫ ኢትዮጵያ በሰጡት ቃል ጋዜጠኛ ሚሊዮን ከአዲስ ስታንዳርድ ቢሮ ሲቪል ልብስ በለበሱ የደህንነት ሰዎች ተወስዶ ከአዲስ አበባ ውስጥና ውጪ ባሉ መደበኛ ባልሆኑ ማቆያ ስፍራዎች ቆይቶ ዛሬ ለኛ ተላልፎ ተሰጥቷል ብለዋል። ጋዜጠኛ ሚሊዮን ከቤተሰቦቹ ጋር ተቀላቅሏል፣ ዛሬ ነው የመጣው ሲሉም ለቲክቫ ኢትዮጵያ አስረድተዋል። ቲክቫ ኢትዮጵያም በኋላ ያለበትን ቦታ እንዳወቃችሁ ብታሳውቁን ጋዜጠኛው የነበረበትን ለማወቅ እንኳን አስቸጋሪ ሁኔታ እንደነበር ገልጻችሁ ነበር። ታዲያ በምን መልኩ ተመለሰ? የወሰዱት የተባለው አካላት ወሰዱት ብላችሁ ነው ሲል ዋና አዘጋጁን ጠይቋል። ዋና አዘጋጁ ሲመልሱ አጠቃላይ ሂደቱን የጋዜጠኛውን ደህንነት ከግንዛቤ ውስጥ ባስገባ መንገድ ወደፊት የምናሳውቅ ይሆናል ሲሉ መልሰዋል። አቶ ዮናስ ጋዜጠኛ ሚሊዮን በመንግስት የደህንነት አካላት ነበር ተይዞ ከቢሮ የተወሰደ
የተወሰደው ሲሉም ተናግረዋል። ሌሎች የጸጥታ ተቋማት ጋዜጠኛውን የወሰዱት ሰዎች አባሎቻችን እንዳልሆኑ የፌደራል ፖሊስም ጋዜጠኛ ሚሊዮን በፌደራል ፖሊስ ቁጥጥር ስር እንደሌለ መግለጹን አቶ ዮናስ ለቲክቫ ኢትዮጵያ ከዚህ ቀደም ተናግረው ነበር። ሚዲያው ምሽቱን ባወጣው መግለጫም ጋዜጠኛው መለቀቁን በመግለጽ ጋዜጠኛው ትላንት ከሰዓት በኋላ ተፈቶ ቤተሰቦቹ እንዲሁም የጃኬን የህግ ቡድንና የሥራ ባልደረቦቹ ባሉበት ወደ ቤቱ ተመልሷል ሲል ገልጿል። የአዲስ ስታንዳርድ አታሚ የሆነው ጃኬን ፐብሊሺንግ ኃላፊነቱ የተወሰነ የግል ማህበር በደህንነት መኮንኖች የተፈጸመውን የጋዜጠኛውን የመሰወር ድርጊት የደረሰበትን እንግልት በጽኑ ይቃወማል ብሏል። የመገናኛ ብዙሃን ባለስልጣን ፈቃዱን ሰርዣለሁ ሲል ከሁለት ወራት በፊት ቢያሳውቅም ውሳኔው ህገወጥ ነው በማለት ስራውን የቀጠለው አዲስ ስታንዳርድ የበይነ መረብ ሚዲያ ሲቪል በለበሱ አካላት ተወስዶ የነበረው የማኔጂንግ ኤዲተሩ ጋዜጠኛ ሚሊዮን በየነም ከ2 ሳምንታት እስር በኋላ መለቀቁን ለቲክቫ ኢትዮጵያ ገልጿል። ስልክ ለመስረቅ በፈጸመው ጥቃት የሰውን ህይወት ያጠፋው ግለሰብ በእድሜ ልክ ጽኑ እስራት መቀጣቱን የአርባ ምንጭ ከተማ ፖሊስ አስታወቀም። በአርባ ምንጭ ከተማ ሼቻ ክፍለ ከተማ ውስጥ የካቲት 22 ቀን 2018 ማሞሽ ማርቆስ የተባለው ግለሰብ ስልክ ለመንጠቅ ሲል በፈጸመው ጥቃት ነህሚያ ተስፋ የተባለችን ወጣት ህይወት በማጥፋቱ በእድሜ ልክ ጽኑ እስራት ተቀጥቷል። ተከሳሹ ሟች ነህሚያ ተስፋዬ ሙሉ ወንጌል ተብሎ በሚጠራው አካባቢ በሚገኝ የጽድቅ ቃል ዓለም አቀፍ ቤተክርስቲያን ግቢ ውስጥ ምሽት 1 ሰዓት ተኩል ገደማ ስልክ ያወራች በነበረችበት ወቅት ዘሎ በመግባት የዋጋ ግምቱ 17000 የሚያወጣ ኢንፊኒክስ ስልክ በኃይል ለመንጠቅ ሞክሯል። ሟች ንብረቷን ለማስጠበቅ ስትታገል ተከሳሹ በያዘው ስለት ብለዋ በሰውነቷ ላይ 4 በተለያዩ ቦታዎች ደጋግሞ በመውጋት ከባድ ጉዳት አድርሶባታል። ሟች በደረሰባት ከፍተኛ ደም መፍሰስ ምክንያት ወደ አርባ ምንጭ ሆስፒታል ተወስዳ በሕክምና ስትረዳ የቆየች ቢሆንም በዚያው ሌሊት ከሌሊቱ 6 ሰዓት ገደማ ህይወቷ አልፏል። አቃቤ ሕግ የሰውና የሰነድ ማስረጃን በማቅረብ ተከሳሹ ወንጀሉን ስለመፈጸሙ ለአርባ ምንጭ ከተማ ከፍተኛ ፍርድ ቤት በበቂ ሁኔታ አስረድቷል። ተከሳሹ መጀመሪያ ያከላከላለው በማለት ቀጠሮ ቢወስድም በቀነ ቀጠሮው ዕለት ግን የማቀርበው የመከላከያ ማስረጃ የለኝም፣ ፍርድ ቤቱ የሚሰጠውን ፍርድ እቀበላለሁ በማለት ቃሉን በችሎት ሰጥቷል። ፍርድ ቤትም ተከሳሹን ያርመዋል፣ ሌሎችንም ያስተምራል ሲል በእድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል ሲል የአርባ ምንጭ ከተማ ፖሊስ አስታውቋል። በተለያዩ የሀገራችን ክፍሎች እየታየ ያለው የነዳጅ መጥፋት በዜጎች የዕለት ዕለት ኑሮ ላይ እያሳደረ ያለው ከፍተኛ ጫና እየባሰበት ይገኛል። በተለይም ነዳጅ አሁን በህገወጥ መንገድ በውድ ዋጋ እየተሸጠ ነው። ነዳጅ እጥረቱ እንዳለ ሆኖ ህገወጥ ንግዱ ጦፏል። ተሰልፈው የሚቀዱ ተሽከርካሪዎች ከጀርባ ሄደው አውርደው በከፍተኛ ዋጋ ይሸጡታል። የትራንስፖርትና ሸቀጣ ሸቀጦች ዋጋ የማይቀመስ ሆኗል። በአንዳንድ አካባቢዎች 30 ሊትር ናፍታ እስከ 27000 ብር እየተሸጠ እንደሚገኝ የቲክቫ ኢትዮጵያ ቤተሰብ አባላት ገልጸዋል። ይህ ሁኔታ ቀደም ሲል አጭር ርቀት 150 ብር የነበረውን የትራንስፖርት ታሪፍ ከ500 ብር በላይ እንዲያሻቅብ አድርጎታል። ነጋዴው ነዳጅና የትራንስፖርት ወጪ ነዳጅ ተወዷል በሚል ያወጣውን ለማካካስ ዋጋ ሲጨምር ገቢው የማይነቃቀው የህብረተሰብ ክፍል ፈተናውን እያየ ይገኛል። በተለይም ቋሚ ገቢ ያለው ደሞዝተኛ ማህበረሰብ የቤት ክራይ፣ የምግብ ወጪን፣ የልጆች ትምህርት ክፍያን መሸከም ከብዶት አሳሳቢ ደረጃ ላይ ደርሷል። የነዳጅ እጥረትና የጥቁር ገበያው መስፋፋት በሰንሰለት ሁሉንም የንግድ ዘርፎች እየነካ ነው። በተጨማሪም አዲስ አበባ ላይ አሁንም የነዳጅ ችግሩ እንዳለ ሲሆን ናፍጣ ለማግኘት 4 ቀን ድረስ ውጪ ይታደራል። እንደዛም ሆኖ አልቋል ልባል ይቻላል። ቲክቫ ኢትዮጵያ በዚህ ጉዳይ አዲስ አበባን ጨምሮ በክልሎች የሚስተዋሉትን ችግሮችና የመፍትሄ ጥቆማዎችንም በተከታታይነት የሚያቀርብ ይሆናል። የተባበሩት አረብ ኤምሬትስ ከኦፔክ አባልነቷ ልትወጣ መሆኑን አሳወቀች። የተባበሩት አረብ ኤምሬት ብሔራዊ ጥቅሜን ላስቀድም በሚል ምክንያት ከነዳጅ ላኪ ሀገራት ማለትም ኦፔክ እና ኦፔክ ፕላስ ለመውጣት መወሰኗን አስታውቃለች። ውሳኔውም ከመጪው አርብ ጀምሮ ተግባራዊ እንደሚሆን ተነግሯል። ይህ ውሳኔ በኢራንና በእስራኤል አሜሪካ ጦርነት ምክንያት የዓለም የነዳጅ ገበያ በተቃወሰበት ወቅት መሆኑ በማህበሩ አባል ሀገራትና በቀጠናው ላይ ከፍተኛ ድንጋጤን ፈጥሯል። ሀገሪቱ ከአባልነት የምትወጣው የራሷን የረጅም ጊዜ ስትራቴጂያዊና ኢኮኖሚያዊ እይታ ለማሳካት እንዲሁም የነዳጅ ምርት መጠኗን በራሷ ለመወሰን በማሰብ እንደሆነም ተነግሯል። የተባበሩት አረብ ኤምሬትስ የማህበሩ ጠንካራ አባል በመሆኗ መውጣቷ የቡድኑን አንድነት ሊያዳክም እንደሚችል ተሰግቷል። ይህ እርምጃ በተለይ ነዳጅ $106 በላይ በደረሰበትና በሆርሙዝ ሰርጥ ውጥረት በነገሰበት ወቅት መሆኑ የዓለምን ኢኮኖሚ ይበልጥ ስጋት ውስጥ ጥሎታልም ተብሏል። ውድ የቲክቫ ኢትዮጵያ ቤተሰቦች ለሳቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ የቲክቫ ኢትዮጵያ ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቆይታም